የወጣቷ ዶክተር ድንገተኛ ህልፈተ ህይወት እጅግ አስደንጋጭ፣ ቤተሰቦቿን፣ ወዳጆቿን፣ ጓደኞቿን ያሳዘነ፣ ከምንም በላይ ደግሞ መንትያ እህቷን የሐዘን ድባቴ ውስጥ ያስቀመጠ ክስተት ሆኗል። ዶክተሯ ሳይታሰብ ሞታ ተገኝታለች። ዶክተሮች ውድ በሆኑባት በዚህች ሀገር ላይ እችን የመሰለች ጉምቱና ታታሪ ወጣት በእንዲህ አይነት መንገድ ሞታ መገኘቷ ነገርየውን አሳሳቢ አድርጎታል። እሷ ባረፈችበት በዚያው ቦታ ላይ ከዚህ ቀደም 2 ዶክተሮች በተከታታይ በ2 ቀናት ልዩነት ህይወታቸው አልፎ መገኘቱ ይታወሳል። አሁን ደግሞ እችኛዋ ተደገመች ማለት ነው። ታዲያ ምንድነው የተፈጠረው የሚለው እጅግ ከባድና ትልቅ ጥያቄ ሆኖ ቀጥሏል። ቤተሰቦቿ፣ ወዳጆቿ፣ ጓደኞቿ ያሉበት ከባድ ሁኔታ ምን ይመስላል? በተለይ ደግሞ መንትያ እህቷ እንዴት አይነት ሁኔታ ውስጥ ትገኛለች? እቺ ዶክተር አስተዳደጓ ከልጅነት እስከ እውቀት ያለፈችበት የህይወት መስመር ምን ይመስል ነበር? እንመለከተዋለን በዚህ መሰናዷችን ላይ። እንደምናችሁ የምንወዳችሁ የምናከብራችሁ የጎራ ስቱዲዮ ቤተሰቦች፣ ቻናላችን ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እንዲህ እየዳሰሰ ወደ እናንተ ወደ ተመልካቾች የሚያቀርብ ሚዲያችን ነው። በዛሬው ዝግጅታችን የወጣቷን ዶክተር ድንገተኛ ህልፈተ ህይወት አስመልክቶ የወጡ መረጃዎችን ልናጋራችሁ እንዲህ ተገናኘን። ጌታቸው በላይ ደግሞ አዘጋጅቼ ወደ እናንተ አቀርባለሁ። መሰናዶውን ከኛ ጋር እስከ መጨረሻው ቆዩ። እቺ ወጣት ዶክተር ሜሪ አበበ ተብላ ትጠራለች። ተወልዳ ያደገችው በዳንግላ ከተማ መሆኑን ያገኘነው መረጃም ያመላክታል። በሪሁን ተፈራ የተባለ አንድ ሰው ባጋራድ መረጃ መሰረት የዚች ወጣት ቤተሰቦች መምህራን እንደነበሩ ያስታውሳል። እነዚህ መምህራን ከወለዷቸው ልጆች መካከል ዶክተር ሜሪና ዶክተር ሳምሪ መንትያ ልጆቻቸው ናቸው። እነዚህ ልጆቻቸው እጅግ ታታሪ፣ በብዙ ቁም ነገርና በብዙ ለዛ በባህሉ ተቃኝተው በአካባቢው ወግ አድገው ለዚህ ቁም ነገር ለመድረስ የቻሉ እንደሆኑ በዚሁ መረጃ ላይ ያገኘነው ሐሳብ ይጠቁማል። እነዚህ መምህራን ካላቸው ቀንሰው ልጆቻቸውን ለማስተማር ወደ ኋላ አይሉም። ምክንያቱም ለትምህርት ያላቸው ቦታ እጅግ ከፍ ያለ በመሆኑ ማለት ነው። በሪሁን ተፈራ በመረጃው ሲናገር እነዚህ መምህራን ለልጆቻቸው ያላቸው ትኩረት ከፍ ያለ በመሆኑ ለትምህርት ያላቸው ምልከታም እጅግ የላቀ በመሆኑ ልጆቻቸው ጎበዝ ተማሪ ሆነው በመምህራኖቻቸው ጭምር የተመሰከረላቸው እንደነበሩ ያስታውሳል። አሁን ታዲያ እነዚህ መምህራኖቻቸው የዶክተር ሜሪን መሞት ሲሰሙ በከፍተኛ ሐዘን ውስጥ ሆነው የቀደመም ጉብዝናቸውን ከእህቷ ጋር የነበራትን ማለት ነው ይመሰክራሉ በማለት አሁን ያሉበትን የሐዘን ድባት ያስረዳል። በሪሁን ያክልና ለአካባቢው ማህበረሰብ ለጓደኞቻቸውና ለወዳጆቻቸው እጅግ ተምሳሌት የሚባሉ ወጣቶች ናቸው ሲልም ይጠቅሳል። አሁን ህይወቷ ያለፈው ዶክተር ሜሪና መንትያዋ ዶክተር ሳምሪ ከ7 ዓመት በፊት ነበር የ12ኛ ክፍል ትምህርታቸውን አጠናቀው እጅግ ከፍተኛ የሚባል ውጤት በማምጣት ወደ ጎንደር ዩኒቨርሲቲ ለዶክትሬት ትምህርት ያቀኑት። ከአካባቢያቸው ተነስተው ወደ ዩኒቨርሲቲው ከገቡ በኋላ እጅግ መልካም የሚባል ስነ ምግባራቸውን ይዘው ከጓደኞቻቸውና ከወዳጆቻቸው እንዲሁም ከመምህራንም ጭምር ከፍተኛ አክብሮት እየተለገሳቸው ነበር የቆዩት። በከፍተኛ መተጋገዝና አብሮ በማጥናት ጊዜያቸውን ያሳልፉ የነበሩት እነዚህ 2 ዶክተሮች አሁን 7ኛ ዓመታቸውን ደፍነው ሊመረቁ 3 ወራት ብቻ ነበር የቀራቸው። ማህበረሰባቸውን በዚህ በሕክምናው ዘርፍ ለማገልገል ሀገራቸው ያለባትን ክፍተት ለመሙላት በከፍተኛ ጉጉት ውስጥ ነበር የሰነበቱት። በዚሁ በሕክምናው ዘርፍ ላይ የሚያጠነጥን ጥናታዊ ጽሑፋቸውን እየሰሩ ለምረቃም ዝግጅታቸውን እያደረጉ አንድ የአበሻ ቀሚሳቸውን አንዴ ደግሞ ዘመናዊ የሆኑ ልብሶቻቸውን ሲያዘጋጁ፣ በሌላ በኩል ደግሞ ከጓደኞቻቸው ጋር ያሉ የምረቃ ሂደቶችን እየተካፈሉ በደስታ እንደሰነበቱ እነዚሁ መረጃዎች ጠቁመዋል። ቤተሰቦቻቸውም ቢሆኑ ከልጅነታቸው ጀምሮ የደከሙላቸው ልጆቻቸው ተመርቀው በከፍተኛ ማዕረግ ጥሩ ውጤት ይዘው ወደ ቤታቸው ሲመጡ ለመቀበል ሽር ጉድ ላይ ነበሩ። ነገር ግን ከሰሞኑ ያልታሰበ ነገር ተፈጠረ። ከትናንት ወዲያ ጥር 7 2018 ዓ.ም ከሁለቱ መንትያዎች መካከል ዶክተር ሜሪ አበበ በድንገት ህይወቷ አልፎ ተገኘች።
ለእህቷ እጅግ ከባድ የሚባል መርዶ ሆነ። ምክንያቱም ከልጅነቷ ጀምሮ በእንደዛ አይነት ፍቅር ያለመነጣጠል፣ ያለመለያየት ሁሉ ነገራቸውን በአንድነት አብረው ያሳለፉት እነዚህ መንትያዎች በእንዲህ አይነት ድንገተኛ ሞት እህቷን አጣቻት። ነገርየው ለእህቷ ብቻ ሳይሆን ለጓደኞቿ፣ ለወዳጆቿ አለፍ ሲል ደግሞ ገጠር ለሚገኙት ቤተሰቦቿ እጅግ ከባድ የሚባል መርዶ ሆነ። በዚሁ ቦታ ላይ ልክ እንደ ዶክተር ሜሪ ሁለት ዶክተሮች በተከታታይ ህይወታቸው አልፎ እንደነበር እናስታውሳለን። ከጎንደር ዩኒቨርሲቲ ሪፈራል ሆስፒታል አሳዛኝ ዜና ነበር በወቅቱ የተሰማው። ዶክተር አቤነዘር ጌታቸው በጎንደር ዩኒቨርሲቲ የ3ኛ ዓመት የቀዶ ሕክምናም ሬዚደንት ሐኪም እንደነበር እናስታውሳለን። ዶክተር አቤነዘር ጌታቸው ታህሳስ 3 ቀን 2018 ዓ.ም በድንገት ነበር ህይወቱ ያለፈው። በዚያው ቦታ ላይ ደግሞ ዶክተር ሜሮን ደምሌ የተባለች ወጣት የሕክምናና የጤና ሳይንስ ኮሌጅ መምህርት ሆና በጠቅላላ ሐኪምነት እያገለገለች ነበርም። የሷ አሟሟት አንዴ ታማለች፣ በሌላ በኩል ደግሞ የሞተችበት ምክንያት አይታወቅም እየተባለ ነገርየው አወዛጋቢ ቢሆንም እሷም ግን ሞታ ነበር የተገኘችው። ዕለተ ሰኞ ታህሳስ 6 ቀን 2018 ዓ.ም ነበር ከዚህ ዓለም በሞት የተለየችው። እነዚህ ሁለት ዶክተሮች ፍቅረኛሞች ነበሩ አይደሉም የሚሉ የተለያዩ የማህበራዊ ሚዲያ ክርክሮችን አስነስተው ነበር በወቅቱም። ዶክተር አቤነዘር በሕክምና እየተረዳች የነበረችውን ይችን ዶክተር ፍቅረኛውን የነበረችበትን የጤና ሁኔታ ከተመለከተ በኋላ እኔ ልቅደም በሚል ውሳኔ ከተከራየበት ቤት እንዳለ ራሱን በመርፌ መርዞ ሕይወቱ እንዲያልፍ አድርጓል በሚል አንድ መረጃ ሲወጣ ነበር። በሌላ በኩል ግን ዶክተር አቤነዘር ራሱን የሚያጠፋ ሰው አይደለም፣ በዚህ አይነት መንገድም አይደለም ሕይወቱ ያለፈው የሚሉ ተሟጋቾችም ነበሩ። የፍቅረኛዋን ሞት ሳታውቅ በከባድ የጤና ችግር ውስጥ የሰነበተችው ደግሞ ዶክተር ሜሮን ሰኞ ጧት ሕይወቷ አልፏል በሚል በዚያው በመረጃ ታክሎ ነበር። በሌላ በኩል ሲወጡ የነበሩት መረጃዎች ደግሞ ዶክተሯ የሱን መሞት ታውቅ ነበር፣ እንዲያውም ወደ ስራ እየተመላለሰችም ነበር፣ ነገር ግን በድንገት ነው ሕይወቷ ያለፈው የሚሉ ደግሞ ሌሎች ተቀናቃኝ መረጃዎችም ነበሩ። ብቻም በሁለት ቀን ልዩነት ሁለቱም ሕይወታቸው አለፈም። በዚያም ቢባል በዚህ ዋናው ነገር ዶክተሮቹ ሕይወታቸው አልፏል። ዶክተር ሜሮን ወደ ደብረ ማርቆስ፣ ዶክተር አቤነዘር ደግሞ ወደ አዳማ አስከሬናቸው ተልኮ እንደነበር በወቅቱ የወጡ መረጃዎችን ስንመለከት ነበር። አሁን ደግሞ ሌላኛዋ ዶክተር ሜሪ አበበ ሕይወቷ አልፎ መገኘቱ ለበርካቶች ጥያቄን የፈጠረ ሆኗል። ምንድነው ምክንያቱ የሚለው እስካሁን በግልጽ የተነገረ ነገር ባይኖርም እሷ ግን ሕይወቷ አልፎ ቤተሰቦቿና ወዳጆቿ በከፍተኛ ሐዘን ውስጥ ይገኛሉ። ቀደም ብለን የጠቀስንላችሁ በሪውን ተፈራ በመረጃው ሲናገር እጅግ መሪር ሐዘን ነው። ለምረቃ መርሃ ግብር ለሚዘጋጅ ቤተሰብ ይህንን ጊዜም ልጅን ለወግ ማዕረግ ለማብቃት ለሚተጋ ለሚወጣና ለሚወርድ ቤተሰብ ምን ይውጣው ይሆን ብለን ስናስብና ያሟሟቷንም ድንገተኛ የሆነ ሁኔታ ስናስብ ሐዘኑን የበለጠ መሪር ያደርገዋል በማለት ሐሳቡን አስቀምጧል። ለዚህች ወጣት ዶክተርም ይሁን ከዚህ ቀደም ላረፉት ዶክተሮች ነፍሳቸውን በአጸደ ገነት ፈጣሪ ያኖርልን። የተፈጠሩት ነገሮች ከግራም ከቀኝም በሚወጡ መረጃዎች አወዛጋቢ እየሆኑ ቢመጡም ትክክለኛና የተጣሩ ነገሮች ሲወጡ ደግሞ እኛ ወደ እናንተ እንደምናደርሳችሁ በዚሁ አጋጣሚ ልንነግራችሁ እንፈልጋለን። ቻናላችን ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እንዲየዳሰሰ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነው። ጌታቸው በላይ አብሬያችሁ ቆይታ አድርጌያለሁ። በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉ እናመሰግናለን። ቻናላችንን ሰብስክራይብ አድርጉን። ሐሳብ አስተያየታችሁን ኮሜንት ላይ አኖሩልን። መልካም ጊዜ ይሆንላችሁ።